ጠቅላይ ሚኒስትር ዶክተር አብይ አህመድ በዲጂታሉ ዓለም በልኩ ለመዘጋጀት የጀመርነው ታሪካዊ ምዕራፍ የጉዟችን ማብቂያ ሳይሆን ብሔራዊ ራዕያችንን ይበልጥ የምናፋጥንበት መነሻ ነው አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በ3 ዓመታት ውስጥ ለማሳካት የታቀደውን የ5 ሚሊዮን ኮደሮች ግብ ከ2 ዓመት ባነሰ ጊዜ ውስጥ ማሳካት ተችሏል ብለዋል። የ5 ሚሊዮን የኢትዮጵያ ኮደሮች በአንድሮይድ ሶፍትዌር ልማትና በአርቲፊሻል ኢንተለጀንስ መሰረታዊ ትምህርት ሲሰጥ መቆየቱንም ገልጸዋል። የ2019 በጀት ዓመት ረቂቅ በጀት 2.339 ትሪሊዮን ብር ሆኖ ቀረበ። የህዝብ ተወካዮች ምክር ቤት 2.339 ትሪሊዮን ብር ሆኖ በቀረበው የ2019 በጀት ዓመት ረቂቅ በጀት ላይ መክሯል። የገንዘብ ሚኒስትር አህመድ ሽዴ የረቂቅ በጀቱን መግለጫ ለምክር ቤቱ ባቀረቡበት ወቅት ለ2019 በጀት ዓመት ከቀረበው በጀት ውስጥ 1.236 ትሪሊዮን ብር ለመደበኛ ወጪ፣ 568.2 ቢሊዮን ብር ለካፒታል ወጪ እንደሚውል አስረድተዋል። በአዲስ አበባ ከተማ አስተዳደር ከዛሬ ጀምሮ አዲሱ የተሽከርካሪ ሰሌዳ መሰጠት ጀመረ። የከተማው አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በሰጠው መግለጫ እንዳለው ተመዝግበው ሲጠባበቁ የነበሩ አሽከርካሪዎች በተመዘገቡበት ቅርንጫፍ በኩል ስልክ ተደውሎ እንዲወስዱ ይደረጋል ብለዋል። አዲሱ ሰሌዳ የሚሰጠው ለአዳዲስ ተሽከርካሪዎች ብቻ መሆኑን የገለጸው ባለስልጣኑ ነባሩን የተሽከርካሪ ሰሌዳ የሚጠቀሙትን በተመለከተ ወደፊት በትራንስፖርትና ሎጂስቲክስ ሚኒስቴር በኩል ይፋ እንደሚደረግ አመላክቷል።